تسمعني زاري كاتشارشوش بيسيبك አደንዝሽ አትቁሚ እባክሽን ቶሎ ቶሎ ረስም ምን አይነት ጉድ ነሽ አንቺ ግን እሺ እንደው ስራዬን ከጨራረስኩ በኋላ ቆየው እንደው ከወጣሁኝም ቤተሰብ ልጠይቅ እንደው ፍቃድ ጠይቅሽ ነበር ቶሎ ቶሎ ብለሽ ከጨረሰሽ ባቀላ አለቀ ብሎ ምን ቀለላ ነው እንዴ ገና ልጅ ያለች እንዴ ጭባ ጓደኛ አይደል እንዴ ለምን እውነት ነው ያስነገው አሁን በማይመለከትሽ ነገር እየገባሽ ነው ከዛሬ በኋላ አብነጋየች መጫወትሽን ታቆሚልሽ አሁን ይበቃል ውጪ ጓደኛው ጋር ከበስንት ጓደኛ ነው ያላት ከዚህ ካንዷ ጋር ነው ከሄርሜላ ጋር አለ እሱ ብቻ ነው የሚገርም ልጅቷ አርግዛለች ከባብላክ ነው ያረገዘችው ኧረ ዘንድሮ ጉድ ሌላም የጠረጠርኩት ነገር አለ በደንብ እርግጠኛ ልሆንና እነግርሃለሁ ይሄ ማይረባ ደደብ ግድ የለም አለም ያታስብ ይጨርሻለሁ እሺ ከምንድነው እንደዚህ አበሳጨህ ከሱ በተሻለ መልኩ ላንተ በዘት የተሻለ ይመስለኛል ምክንያቱም ወንድነቱ ልትቀጥል ትችላለች ይቅርታ አድርጉልኝና አቶ አለም አሁንም አልገባኝም ቆይ ሁለቱ መሀል የሆነ ነገር አለ እያሉኝ ነው አይደለም ነገ መፈጠሩ ግን የማይቀር ነው ይህንን የቤተሰብ ሚስጥር ስለሚገባኝ ነው እሺ ምንድነው ታዲያ ለልጄ እፈራላታለሁ ምንም ነገር እንዲፈጠር አልፈልግም የልጄ ጓደኛ ከባብላት አርግዛለች ከባብላት አርግዛለች እቺን ያልማረ ለህብስት ይመለሳል ቢል ተስፋ ይለኝ እንዴ ምንድን ያልከው እንግዲህ የሆነው ነገር አምነህ ቆመሽ ነው ህብስቴ በመቆሟ እጅግ ደንግጠውና ተደናብረው ይገኛሉ። ሄርሜላም ከሶስቱ ወንዶች እንዳረገዘች ሲነገር እጅግ በጣም ደንግጠዋል። ይሄስ ጉድና አጀብ የሚያስብል ነው በማለት አብነትና በአምላክም እየተደባደቡ ይገኛሉ። እንግዲህ በባለፈው ክፍል ላይ ቢፍቱ ሄርሜላን ወደ ክፍል አስገብታ እንኳን አረገሽ እኔ እንደውም በአምላክን እንድታገቢው እፈልጋለሁ እያለቻት ነበር ክፍሉ የተጠናቀቀው። ሆኖም ሄርሜላ እውነትሽን ነው ወንድምሽን እንዳገባ ትፈልጊያለሽ ወይ ብላ ስትላትም እኔ እንደዚህ አልጠበኩም ነበር በማለት ስትጠይቃት አዎ ከሱ እንኳን አረገሽ በጣም ደስ ብሎኛል ብላ ስትላትም ሄርሜላም እጅግ ደስ ይላታል ከጠበቀችው በላይ ስለሆነ በጣም በመደሰት ስታያት እንደዚህ በደስታ እንድትዘይ አይደለም ገና ብዙ የምሰሪያቸው ነገሮች አሉ ብላ ትላታለች። እኔም ፈቃደኛ ነኝ አንቺ የፈለግሽውን ነገር እሰራልሻለሁ ብላ ትላታለች። እንደዛ ከሆነ እንደዚህ ተስማምተናል እንደዚህ ዝም ብሎ መገላፈጥ አይበጅሽም ብላ ትላታለች። እሷም ስለዚህ አንገቴንም የሚያስደፋኝ ነገር የለም ስራዬን በአግባቡ እሰራለሁ እንጂ ምንም አንገቴን የሚያስደፋኝ ነገር የለም ብላ ትላታለች። እሷም በያውን ወደ ስራሽ ትገቢያለሽ ከዚህም በኋላ ወንድሜን እንዴት እንደምትዩ ሁሉ እኔ ነኝ የምነግርሽ በማለትም ለሄርሜላ ትነግራታለች። ሆኖም እንግዲህ ህብስቴም ዛሬ ላይ እጅግ ደስተኛና ፈገግተኛ ሆና ቁጭ ብላ ነበር። ለዚህም የሳቀችበትና ፈገግተኛ የነበረችው አብሮ አደጓ አቤነዘር ደውሎላት ነበረ። አቤነዘርም ከየት መጣ ሳይባል ደውሎ እያወራት ነበር። የጠፋ ወዴት ጠፋ የሚለውን እያወራችው ስልኬን ሳይ እጅግ ደንግጬ ነበር በጣም ደስ ብሎኛል እያለች እያወራችሁ ለምን አትመጣ ብላ ስትጠይቀውም የት ነው ያለሽው ብሎ ሲላትም እሷም ሰፈር ቀይሬያለሁ በል እንዳጠፋ በማለትም ስልኳን ትዘጋለች። ሆኖም እሷ ስልኳን ዘግቷ 32 ጥርሷን እያወጣች ብቻዋን ፈገግ እያለች እያለ ታፈሱ ትመጣለች። ታፈሱም እንግዲህ ወደ ውስጥ ገባ ስትል እንዴት ነው ዛሬ ደግሞ በጠዋቱ ፈገግ ብለሻል ብላ ትላታለች። እሷም ምን ላርግ ብለሽ ነው ብላ ስትላት እሷም እንግዲህ አይ እንደዚህ ሁል ጊዜም ፈገግ በይ እያለች እንግዲህ እየተሳሳቁ አሁን በአምላክን አንቺ ጠበቅ አርገሽ ያዡ እቺ ጓደኛሽ ትክክል አይደለችም ብላ ስትላት ሄርሚን ነው ትላታለች። ካዲያ ከሷ ውጪ ሌላ ጓደኛ አለሽ ወይ እቺ እስስት እንድትጠነቀቂያት እፈልጋለሁ ብላ ትላታለች። እሷም እሺ በቃ እንደዛ ከሆነ በማለትም እንግዲህ ለመጠንቀቅ እንዴት ይኛለሽ እያለቻትም ቢሆን አንቺ መቼም ሊትቀጠነ ካላሉሽ አይገባሽም እያለቻት ሆኖም እንግዲህ እሷም ከሄደች በኋላ አሁን በይልሂት እትዬ ደግሞ ከተነሳች ታጥረገርገኛለች መቼም ሁሉንም ስድብ ሰድቧኝ ጨርሷለች
ሌላ አዲስ ስድብ ፈልጓ ከምሰርበኝ ልሂድ በማለትም ትሄዳለች። ሄርሚም እንግዲህ እሷ ደግሞ በቀጣይ ወደ ውስጥ ገባለች። ህብስቴም እንግዲህ አቤነዘር ስለደወለ ጥርሷ በ32 ሳይሆን በ33 ፈገግና ፈገግ ብሎ ነበረ። ሆኖም እንግዲህ እሷም እንደዛ እየሳቀችና እየተደሰተች ቆይታ ስታደርግም ግራ ቢገባትም እንግዲህ እየሳቀች እየተደሰተች ነበር። ሆኖም እንግዲህ እሷም በሳቅና በፈገግታ የተሞላችዋ ምን ሆነሽ ነው ፈገግ ብለሽ ስቀሽ የመጣሽው? በአምላክ መጣ እንዴ ብላ ስትላት አረ አልመጣም ብላ ትላታለች። አይ ትናንትና እዚህ አይደል የዋለው ምን ያደርጋል ብላ ትላታለች። ምን ነው ከበአምላክ ጋር ሰላም አይደላችሁም ወይ ብላ ስትላትም አይ ሰላም ነን ጠፋ ብዬ ነው አዎ አልመጣም ብላ ትላታለች። በውስጧም መምጣቱ የማይቀር ነገር ነው። እዚህ ቀጥ ብሎ ሲመጣ ጠርቶ ያወራኛል። መቼ አሁን የትም አልሄድ እዚህ ነው የማድረው እያለች እንግዲህ እዛው እሷ ጋር ታድራለች። እንግዲህ በአምላክም እጅግ ስሜታዊና ንዴት ውስጥ ስላለ ቀጥታ ወደ መጠጥ ቤት ነበር የሄደው። እሱም ስልኩን ዘግቶ በመጠጥ ውስጥ ተደብቆ ሳለ አብነት እንደምንም ብሎ ፈልጎ ያገኘዋል። ምነው ከተደበቅኩ እንኳን ደህና ቦታ አትደበቅም ወይ? ምንድነው እዚህ የምሰራው? ስልክህንስ ለምን ዘጋ ብሎ ይለዋል። እሱም እንደከፋው ይነግረዋል። ሆኖም እንግዲህ እሱም እንደከፋው ከነገረው በኋላ አንተ እንደዚህ የሚከፋ ከሆነ ለምን በህብስቴ ፍቅር ውስጥ አትደበቅም? ህብስቴ እኮ ታፈቅረሃለች፣ ትወድሃለች። አንተ ከሷ ነው የምትሸሸው ወይስ ከፍቅር ብሎ ይለዋል። እሱም ባክተወኝ አሸንፌ ያለው ትናንትና እሷ ጋር ነበር የዋልኩት ግን አሸንፌ ልወጣች እያለሁ ብሎ ይለዋል። ይሄማ አሸነፍክ ማለት አይደለም ብሎ ሲለውም አሸንፌ ያለው እኔ ትናንትና የምወዳትና የማፈቅራት ልጅ መጥታ ነበረ ግን አቅፊያት ስሜያታለሁ በሷ ውስጥ አሳልፍ ያለው ንዴት ብሎ ይለዋል። ማናት እሷ ብሎ ቢለውም ሄርሜላ ብሎ ሲልም ከሄርሜላ ራቅ እሷ ሰው አይደለችም ብሎ ሲለውም እንዴ ምንድነው እሱ አንተ ስለሷ ነገር እንደዚህ የምትናገረው ብሎ ሲለውም እና እንደ ሳማትም ሲነግረው እጅግ በጣም ይናደዳል። ከሷም እንዲርቅ ይናገረዋል። ሆኖም እንግዲህ በቃ አሁን ጤነኛ አይደለህም፣ አሁን እኔ ጋር እንሂድና እኔ ጋር ታድራለህ በማለትም ይዞት ይሄዳል። እንግዲህ ህብስቴና ሄርሜላም ሲጠብቁት ሌሊቱን ሙሉ አልመጣም። ከዚህ የሚባስ አቶ አለሙ አሁን ላይ ውጪ ማደር ጀምሯል። እሱም ሄርሜላ ጋራ ውጪ አድረው ነበረ። እሱም እንግዲህ ለቢፍቱ ይደውልላትና ስራ ስለበዛብኝ ቶሎ ስላልጨረስኩኝ ዛሬ ውጪ አድር ያለው ብሎ ይላታል። እንዴ አንተ እንዴት ነው ውጪ ያደርከው ብላ ስትለው ስራ አልጨረስኩም ካለ በዚህን ሰዓት እንቅልፌን በጠበትከኝ። እሺ በቃ ማደር ካልቀረ ጠዋት እህቴን ጠይቃሃትና ብላ ትለዋለች። እሱም አይ እዛማ አልሄድም ብሎ ይላታል። ብቻ እህቴን እንደዚህ እንደ ጦር ለምን እንደምትፈራት ነው የማይገባኝ ነገር። እሺ በቃ የኔ ፍቅር ብላ ትዘጋለች። ህብስቴና ሄርሜላ እንግዲህ አብነትን በአምላክን ቢጠብቁትም ሊመጣ አልቻለም። እንግዲህ እሱም ጠዋት እንደተነሳ በቃ አሁን መሄድ አለብኝ ብሎ ይለዋል። እንዴ መቼ ነጋ? ምን ነው ቾኮልክ ብሎ ሲለው አይ መሄድ አለብኝ። አሀ ሄደህ አሁን በህብስቴ ፍቅር ውስጥ ለመደበቅ ነው ገና ሰዓቱ ሳይነጋ እንደዚህ እየሮጥክ እየሄድክ ያለኸው ብሎ ሲለውም እሱም አሁን ባክን ዝም በለኝ ሊሄድበት በማለትም እንግዲህ ወደ ቤት ይመጣል። ወይ ይሄ ልጅ ግራ ገብቶታል እያለ እንግዲህ እየሳቀበትም በአምላክም ወደ ቤት ይመጣል። እንግዲህ እሱ ወደ ቤት ከመምጣቱ በፊት ሄርሜላና ህብስቴ እንዴት እስካሁንስ አልመጣም? ለምንስ ነው የማይመጣው? እኔ እዚህ ክፍል ስላለው ነው ወይስ እኔ እዚህ ስለመጣው ነው የማይመጣው ብላ ስትላት
በአምላክ ከአንቺ ጋር ምን ያገናኘዋል? ስለዚህ ይመጣል ብላ ትላታለች። ከአንቺ ጋር ምንም የሚያገናኘው ነገር ስለሌለ አሁን ይመጣል እያለቻት አሁን ከዚህ ንቅንቅ አልልም፣ በቃ አሁን እንነሳ ትላታለች። እሷም በውስጧ ከዚች ንቅንቅ አልልም መጥቶ እዚሁ ጠርቶ እንዲያናግረኝ እፈልጋለሁ እያለች እንግዲህ አዛን ትንሽ እንተኛ ብላ ትላታለች። እሷም ትንሽ እንተኛ ብላ ስትላት እሺ በቃ እኔ እኮ አንቺን ብዬ ነው የመጣው ስትላትም እሺ እንዳለቻት አቶ አለሙ ይደውልላታል። እሷም አቶ አለሙ ሲደውልላት ቆይ ስልክ ተደውሎልኛል ውጪ ወጥቼ አውርቼ ልምጣ ብላ ስትላትም ሄርምዬ አትረብሽኝም እኮ ለምን እዚህ አታወሪ ብላ ትላታለች። አይ ውጪ ማውራት አለብኝ ችግር የለውም እመጣለሁኝ ብላ ትላታለች። እሷም እሺ በቃ እንደዛ ከሆነ እኔ ሄጄ ላውራው ብላ እንግዲህ ስታናግርም እኔ እኮ አንስተሽ ዝም ስትኝ ያልተመቸሽ መሰለኝ ብሎ ይላታል። አዎ ልጅ ክፍል ነበርኩኝ ብላ ትለዋለች። እና ሁሉንም ነገር ይነግራታል። ዛሬ ማታ እዚህ አብረሽኝ እንድትሆኚ እፈልጋለሁ። እሺ በቃ እሷ ስላለች ነው ብላ እንግዲህ ስልኩን ትዘጋለች። እንዴት እንደናፈቅሽኝ እሺ የሚለው ቃልሽ ራሱ እንዴት እንደተመቸኝ አፍሽ እንዴት እንደሚጣፍጥ እያለ እንግዲህ በሽምግልናው ጭምር ቅልት ብሏል። አሁን እንደው ከዚህ ጣፋጭ እኔ ከሰራው ጣፋጭ ትበልጣለች። ሌሽ ራስ አወርኔ ዛሬ በጠዋቱ እናችን የመሰለኝ ጣፋጭ ሰርች ያለው። ከዛን ይሄኛው ትናንትና እንደነገርኳችሁ ይሄ ደግሞ የእንትን ቦታ ነው። ምንድነው እሱ? ይሄ ረጉድ የጠፋብኝ ጸጉር ማስያዣ ፓንት በቃ የምትቁላሉበት እንዳለ መቁላላት ከፈለጋችሁ ይኸው በዚህ ጋር ገባ ብላችሁ እጄ ሰራተኛ ናት እያሳየቻችሁ ነው። ከዛ መነጽር ለህፃናቶች ለአዋቂ ትላላችሁ ማለት ነው። እቺ ደግሞ የነ አጫሉ ሀገር ጠይም ቆንጆ ናት። ከዛን እየሄዳችሁ እንደዚህ ግዙኝ ይላችኋለሁ። ግዙኝ እሺ ግዙኝ፣ ምንም ሳታስቡ ለእናንተ በቅናሽ ነው። በቅናሽ እንግዲህ እሱም አብረው እንዲያድሩ ከተስማሙ በኋላ እሷም ወደ ውስጥ ተመልሷ ትመጣለች። ወደ ውስጥ ተመልሷ ከመጣችም በኋላ አብስቴም ማንን ነው ያወራሹ ብላ ስትላትም አይ ማንም አይደል ብላ ትላታለች። እነሱም ሁለቱ ቁጭ ብለው እያለ አቤነዘር ይደውላል። እሱም በደወለበት ሰዓት ማን የደወለልሽ ፈገጋልሽ ብላ ስትላትም አቢ ነው ብላ ትላለች። አቢ የትኛው ብላ ስትላትም የድሮ ፍቅረኛሽ በመደወሉ ገርሞኛል ብላ ስትላትም አንቺ ነሽ እንጂ እኮ ፍቅረኛ ያደረግሽው እሱ እንደ እህቴ ነው፣ ምንም አይነት ነገር የለንም ብላ ትላታለች። አይ ብለሽ ነው ብላ ስትላትም ዋና መደወሉ ነው፣ በመደወሉ ገርሞኛል ብላ ትላታለች። አዎ ጠፍቶ ነበረ አሁን ነው የደወለው ብላ ስትላትም አሪፍ ነው አውሪ ብላ ስትልም ተይው በኋላ አወራዋለው ብላ ትላለች። እንግዲህ እንደዛው እያወሩ እያለ አቶ አለሙ ካለበት ይመጣል። እሱም ወደ ሚስቱ ጋር ሲገባ ከመግባቱ በፊት ለሄርሜላ ቴክስት አስቀምጦላት ነበረ። እሱም ዛሬ ማታ አንድ ላይ ነን ብሎ ይላታል። እሷም እሺ በማለት ቴክስቱን ትመልስለትና ፈገግ ትላለች። ሆኖም አይ ቴክስትም ቅድም ስታወሪ ነበር፣ አሁን ደግሞ ቴክስት ተደረገልሽ፣ ደግሞ ፈገግ እያልሽ ነው፣ የሆነማ የጀመርሽው ነገር አለ ብላ ስትላትም ምን ነው ያስነቃብኛል እንዴ ብላ ስትልም አዎ የሆነ ሰው አለ ያስነቃብሻል ብላ ትላታለች። እሷም እንግዲህ እንደዛ ስትላት እንደሚያስነቃባት ስትነግራትም አቶ አለሙም እንግዲህ ቴክስቱን ጽፎ እሷ እሺ ካለችው በኋላ በደስታ እንግዲህ በተደጋጋሚ ውጪ ላይ እያደረ ያለው ሼባ ምን ነው አለምዬ ቀስ ብለ በሩን አትከፍትም ወይ? እንቅልፌን አሳጣኝ እኮ ማታም ደውለ እንቅልፌን አሳጣኝ፣ አሁንም ደግሞ እንዳልተኛ
በሩን በልግደ ገባ። ቀስ ብዬ ነው የከፈትኩት እኮ ብሎ ሲላትም በቃ እሺ ተው አሁን እንኳን ደህና መጣ። ለምን ነው ደግሞ ውጭ ያደርከው? ነገርኩሽ እኮ ብሎ ይላታል። እሱም ስራ በዝቶብኝ ነው። አሁንም አብነትን ቀጥሬዋለሁ ቢሮ ላይ ልጠብቀው ይገባል ብላ ስትልም አይ አሁኑኑ ልንገራትና ቁርስ ታቅርብልንና ቡናና ቁርስ እንጠጣ በማለትም ስትለው አይ አብነትን ቀጥሬዋለሁ አሁን አብነት ጋር መሄድ አለብኝ ብሎ ይላታል። እሷም እሺ በቃ እንደዛ ከሆነ ሂድ፣ አሁን እንቅልፍ ባይወስድሽም አንቺም ተኚ ችግር የለውም ብሎ ይላታል። እሷም እንግዲህ እንደዛ በሚላትም ሰዓት እሺ በቃ እንደዛ ካልከኝ በማለትም እሷም ተመልሷት ከመተኛቷ በፊት አረ እሺ በቃ ቶሎ ጨርስና ዛሬ አዳዲስ የምነግር ወሬዎች ነበሩ ብላ ትለዋለች። ተዩ ተዩ ብሎ ይላታል። አረ ምኑን ተውኩት ዛሬ እኮ አጀብ የሚያስብልና የሚያስገርም ወሬ ነው የምነግርህ ብላ ትለዋለች። እሺ ተናገሪ ንገሪኝ ብሎ ሲላትም እቺ የሄርሜላ ጓደኛ በአምላክ አርግዟለች ብላ ትለዋለች። እና እሷም አርግዟለች ብላ ስትለው ከማ ወዴት ብሎ ይላታል። የትኛዋ ጓደኛ ብሎ ሲጠይቃትም እንዴ ምን ነው ህብስቴ ስንት ጓደኛ አላት? አንድ ጓደኛ እኮ ነው ያላት ብላ ትለዋለች። እሱም እንደዛ በመላሳት ካዳ ማናት? ሄርሜላ ከበአምላክ አርግዟለች በማለትም እንዲጋቡም አደርጋለሁ እኔ ሚስት ብዙ መላዎቹን ፈጥሬያለሁ ብላ ትለዋለች። ሄርሜላ ነው ብሎ ይላታል። እሷም አዎ ስትለው አቶ አለሙ እጅግ በመደናበርና በመደናገጥ መጀመሪያ ከሱ ያረገዘችን መስሎት ነበረ። ሆኖም እንግዲህ ሄርሜላ ጥሩ ሁኔታ ላይ ነው ያለው፣ ጥሩ እየሄደልኝ ነው እያለች ያለችዋ ልጅ ዛሬ ላይ እንግዲህ አለሙ ከበአምላክ እንዳረገዘች ይሰማል። እሱም እየሮጠ ከቤት ወጥቶ ይሄዳል። ቢፍቱም ምን እየሆነ ነው ይሄ ሽማግሌ ያለው እንዴ? ምንስ አስደነገጠው? ምን እየሆነ ነው? የሌለ ባህሪ አየውበት ብላ ትላለች። እሱም እንግዲህ ወደ ስራ ቦታ ይሄዳል። ወይዘሮ ማነው ወገቤን መታውት፣ ወገቤን ሳይሆን ጭንቅላቴ እና እሷም እንግዲህ ወደ ኩሽና ትሄድና ታፈሱን ቁርስ አልደረሰም ብላ ልታያት ስትሄድ ታፈሱ ሽንኩርቷን ገና እየላጠች ነው። እስካሁን ድረስ ቁርስ አልሰራሽም? ምን እየሰራሽ ነበረ? ምንስ ነው የሚያሳስብሽ? ብላ ትላታለች። ብዙ የሚያሳስበኝ ነገር አለ። ምን ነው ውጪ ጥሎሽ ያደረ ሰው አለ ወይ ብላ ስትላትም እሱማ ቤት ውስጥ ማን አደረ ብለሽ ነው? ጋሼም እኮ ውጪ ነው ያደረው ብላ ትላለች። ሌላስ? በአምላኬም እኮ ውጪ ነው ያደረው ብላ ስትላትም ለኔክን ኦኬ ውጪ ነው ያደረው ትላታለች። ዛሬ እስቲ እንደውቼ ምላሴን ላንቀሳቅሳት ብዬ ነው፣ ጭንቅላቴን ስለያዘኝ ይተወኛል ብዬ ነው። እንግዲህ እንደምናውቀው ኢትዮጵያ ላይ ከዳማ ኮስተር ብለው ካልያዙ በስተቀር አይመችም ብላ ነው መሰለኝ በደብደ ወጃ እያለች ነበረ። ከዛ ሴትዮዋ ዶሮ ነው ያመጣችው ወይስ ቆዳ ነው? ምን ታክላለች ዶሮዋን? እቺን ነው ምሳምሰረው ወይ ጉድ እኮ ነው። ከዛን እንግዲህ አበበ ደባልቄ ትላታለች። እሷም እንደዛ ስትላት እትዬ አንድ ነገር ልጠይቅሽ ነበር ብላ ትላታለች። ምንድነው የምጠይቂኝ? ጠይቂኝ ብላ ስትላትም ከቤት ወጥቼ አላቅም፣ ግን አሁን ሄጄ ልጠይቃቸው እፈልጋለሁ ዘመዶቼን ብላ ትላታለች። ካዳ ማን ከለከለሽ? ባቂላ አለቀ ፈስ ቀለለ እንደሚባለው ነው። ስራሽን ጨርሰሽ መሄድ ትችያለሽ፣ እኔ ይዤሻለሁ ወይ በማለትም አላላፊና አላላፊ ቃላቶች ትናገራታለች። ኦ ትዬ ደግሞ ዛሬ ተነስቶቦታል እንዴ እያለች እንግዲህ እሷም ትተዋታለች። ባህሪ ስለተናበቡ ትንሽ እዚህ ጋር ፍርኖ ዱቄትና የበቆሎ ዱቄት ልጨምር እንዳረሳ እየተቀደርኩ የበቆሎ ዱቄት ጨምራለሁ ብዬ ወተት እንዳልጨምር ፈራሁ። ለዛ ነው እሺ የምነግራችሁ እናንተ ምስክር እንድትሆኑ ማለት ነው። እና ከዛን
እሷም እንግዲህ እንደዛ ካለቻት በኋላ መሄድ ትችያለሽ ብላ ትላታለች። እንደዛ ነው እሺ በቃ እሄዳለሁኝ በማለትም በሀሳብ ትሄዳለች። ሆኖም እንግዲህ ወይዘሮ ቢፍቱ የአቶ አለሙ ባህሪ መቀያየር ግራ ስለገባት እሷ ምን እየተካሄደ ነው እያለች ትገኛለች። ሄርሜላም እንግዲህ አሁን ላይ ሁሉ ነገር ሰላም እየሄደልኝ ነው አይደለም፣ በአምላክን የአቶ አለሙ ሚስት እሆናለሁ፣ ስለዚህ ነገሮች ሁሉ ተስተካክለውልኛል ማለት ነው እያለች እየተደሰተች ብትገኝም ዛሬ ላይ ነገሮች ሁሉ እየተደባለቁባት ይገኛሉ። ሆኖም አቶ አለሙ እንዴት አደረክልኝ ነገሮቹን ሁሉ አስተካከልክ ወይ ብሎ አብነትን ጠርቶ እየጠየቀው ነበር። አብነትንም ጠርቶ እየጠየቀው ባለበትም አብነትም አዎ እየተስተካከሉ ነው ብሎ ሲለውም አንድ ስራ ልሰጥህ እፈልጋለሁ ብሎ ይለዋል። እሱም ምን አይነት ስራ ነው የምትሰጠኝ ብሎ ሲልም ህብስቴን ላንተ አሳልፌ ብሰጥ ይሻላል፣ በዛ ላይም ደግሞ በአምላክን እንድትከታተለው እፈልጋለሁ፣ የት ነው የሚውለው፣ ምንስ እያደረገ ነው የሚለውን ተከታትለህ እንድታሳውቀኝ እፈልጋለሁ ብሎ ይለዋል። እሱም እንደዛ በሚለው ሰዓት ምን ነው ምን ያደረገው ነገር አለ ብሎ ሲለውም አይ ምንም ያደረገው ነገር የለም፣ ግን አብነት አንተ እሱ የት እንደሚውል ጠብቀው፣ ልጄን እንዲያበላሽብኝ አልፈልግም ብሎ ይለዋል። ማለት ብሎ ሲልም ሄርሜላ ከሱ አርግዟለች ብሎ ሲልም እንግዲህ አብነት ፍቅረኛዬ ናት እያለ አብሯት እየዋለ እሷን ፍቅሩን እየተቀበለችው እንደሆነ የምናውቅ ይሆናል። እሱም እጅግ በመደንገጥና ቆሌው እስኪገፈፍ ድረስ ከደነገጠም በኋላ እሺ ምንድን ነው እሱ ማድረግ ያለብኝም ብሎ ሳይለው አቶ አለሙንም ዞር ብሎ ሳያይ እየሮጠ በአምላክ እያለ እየፈለገውም ነበር። በአምላክም እንግዲህ ምንም የገባው ነገር ምንም ያወቀው ነገር ባይኖርም አቤት እያለ እሱ በሚሄድበትም ሰዓት ሆኖም እንግዲህ አብነት እጅግ በመናደድና ስሜታዊ በመሆን ወደ ሳሎን እየሮጠ መጥቷል። ሆኖም አቶ አለሙ ለምንድን ነው ልጁ ባህሪ ሁሉ የተቀየረው? ምንስ ነው እንደዚህ ያስደነገጠው? እያለ ነው እንግዲህ አሁን ላይ ምን ይፈጠር ይሆን? ሁሉም ሄርሜላ ምን እየሰራች እንደሆነ ደርሰውበታል። እንግዲህ ይሄንን ካወቁና ከደረሱበትስ በኋላ ምን ይፈጠራል? እሱስ እንደዚህ ለምን ደነገጠ የሚለው ነገር ጥያቄ ፈጥሮበታል። እንግዲህ ከሶስት ሰዎች ያረገዘችው እውነት ነው ወይስ ውሸት ይመስላችኋል? ሆኖም እንግዲህ ሄርሜላ እንደዛ አድርጓ እሷ እውነት ነፍሰ ጡር ናት ወይስ አይደለችም? ሆኖም እንደምናስታውሰው በአምላክ ምንም ያረገዘችው ነገር የለም። እሱን ለማስፈራራት እና የህብስትን ቦታ ለመውሰድ ስለፈለገች ብቻ ፎቶ እንዳነሳችው በመጠጥ ውስጥ ሆኖ የዛንም ቀን እንደምናስታውሰው ህብስቴ ካሌድን ብላ የነበረችው እንጂ አብነት በፍጹም ሄርሜላን ሊቀርባትም ሆነ ወደ አጠገቡ ጋር እንድትደርስ እንደማይፈልግ የምናስታውሰው ይሆናል። እንግዲህ ውዶችዬ ለዛሬ ይሄንን ይመስላል። ሆኖም እንግዲህ በስተመጨረሻም አብነት ሮጦ እንደሄደ በአምላክን አግኝቶት ነበር። በአምላክንም እንዳገኘው አንተ ከሄርሜላ ካንተ አርግዟለች ወይ በማለትም ጉንጭና ጉንጩን ከዛና ከዚህ ሲለው ደም ማነስም ስላለበት ምንም ደም አልወጣበትም ነበረ። ሆኖም እሱም እየደበደበው እያለ አለሙም እየሮጠ ይወጣል። ሆኖም እንግዲህ እሱም እየሮጠ ከወጣም በኋላ እሱም እንደዛ ከወጣ በኋላ ምንም አይነት ነገር ሳያዩ እንግዲህ ህብስቴም እሷ ድምፅ ሰምታ
እየተራመደች ስለሆነ በር ስር ሆኗ እያዳመጠች ነበረ። ቢፍቱም እንግዲህ የእሷን መራመድ ስታይ እጅግ በጣም ነበር የደነገጠችው። እሷም በጣም በመደንገጧ የተነሳ ምን እየተከሰተ እንደሆነ ባይገባትም ጭራሽ አንቺም ቆመሻል ብላ እሷን እያየቻት እያለ ክፍሉ ተጠናቋል። ሆኖም ምን ይፈጠር ይሆን? ምንስ ይደረግ ይሆን? ሄርሜላ እውነቱን ትናገራለች ወይስ እንዴት ይሆን? እንደውም እሷ ከሼባው ጋራ ነው እንጂ የተጋደመችው ከባምላክ ጋራ ምንም ነገር የተጋደመችውና የተገዳደመችው ነገር እንደሌለ እናውቃለን። ህብስቴስ በእግሯ መሄዷን ስላወቀች ምን ታደርጋት ይሆን የሚለውን እንግዲህ ቀጣይ ላይ በጉጉት የምንጠብቀው ይሆናል። ጉንፋን ሲይዘን ያንቀጠቅጠናል ወይ? ዛሬ እውነት መንጋኛ መጥቶኛል፣ እያላበኝ ነው። ምን ይሻለኛል? እስቲ ደክሞኛል። እስቲ ወይ ጌታ ሆይ እና ልጩ እንዴ ሸጠጣው ቆይ ልጩ ጮኬ እመጣለሁ። እሺ ቀጣይ ላይ